በጥይት ነው የጎዱት። የጥይት ተኩስ ነበር። በመጨረሻ ደግሞ የት እንደወሰዱትና የት እንዳገቡት አልታወቀም። ስለዚህ ቪዲዮን እስከ መጨረሻ እዩት። መጨረሻ ላይም ደግሞ ምንድነው የተፈጠረው ምን አለ ቀንጨባ አድርጌ ትንሽ ቪዲዮ አስገባላችኋለሁ። ወደ ቪዲዮን ሲጀምሩ በላይክ ጀምሩት። ሁላችሁም ከልብ ነው ማመሰግነው። እንደምታውቁት ትናንት የመቅደስ ልጅ እንዴት የያዘች ነግሬያችሁ ነበር። ክፍለ ሀገር ያለችዋም አዲስ አበባም ያለችዋም በቁጥጥር ስር ውላ ነበር። ምክንያቱም ያ በቁጥጥር ስር እንዲውሉ የተደረገው ደግሞ ልዑልን ለማግኘት ነው እንጂ ሌላ ነገር አልነበረም። ስለዚህ ልዑል ለማግኘት ተብሎ ነው ልጆቿ የተያዙባት የነበረው። ነገር ግን እሷ ስራዋ ሰርታለች። ልጆቿ ሲያዝ እሷን በሌላ በኩል ለካ ሌላ አጀንዳ ፈጥራ ነው የተቀመጠችው የነበረው። ልጇ ከትምህርት ቤት አምጥቶ ወደ ቤት አምጥተው ለህግ አካላት ካስረከቡ በኋላ በዛ ልጇ ለማምጣት ትምህርት ቤት የሄደ የነበልባል ክሩም የነበልባል ሰራተኛ በመጨረሻ ስራቸው ጨርሰው ለማረፍ ወደ ቤታቸው ሲሄዱ በሩ አጠገብ ወይ ቤቷ አጠገብ ከደረሱ በኋላ ኃይለኛ ጥቃት ደርሶበታል። ልጁም ደግሞ ጥቃት ከደረሰበት በኋላ የት እንደወሰዱትና የት እንዳገቡት የታወቀ ነገር የለም። ህዝብ በሙሉ በጣም ተጨናንቀዋል። እኔ አሁን በጣም ስልችት ብሎኛል። በቃ ህዝብን ማለቅ ነው። ጥሩ ነገር እንሰራ ብሎ በተነሱበት በጣም ጉዳት የደረሰባቸው ነው። ስለዚህ እንዴት ሆነ ምን ሆነ ተብሎ ቦታው ጥቃት የደረሰበት ቦታ ሲሄዱ ጊዜ ደም የፈሰሰ ደም ተገኝተዋል። ስልኳ አይሰራም። ምንም ነገር ልጁ የት ይግባ የት ይውጣ ምንም የታወቀ ነገር የለም። በአሁን ሰዓት የነበልባል ክሮሞች ሆኑ በጣም ተረብሸዋል። በጣም አስደንጋጭ ነገር ነው። አንዱ ሳይጨረስ ገና ሌላ መደገሙ በጣም ነው የሚከብደው። ለምን በዚህ ልክ እንደሚፈተኑ እነዚህ ልጆች እኔ አላቅም። በጣም ያስጠላል። በጣም ነው የሚደብረው። በዚህ ልክ መቅደስን ጉድ ታደርጋቸዋለች ብዬ እኔ አልጠበኩም ነበር። ነገር ግን እሷም እኮ ለሚኪ እሰራልሃለሁ ላው ነበር ዛቻዋ ሆነላት ማለት ነው። ስለዚህ በየጊዜ የሆነ ኬዝ በተጀመረ ቁጥር የሆነ ኬዝ በተጀመረ ቁጥር ግዴታ ሰው ይጎዳል። ለምን እንደሆነ አላውቅም። እንደው ከዚህ በፊት አንድ ሰው ሁለት ሰው ነበር፣ ግን አሁን በጣም በዝተዋል። በዚህ 3-4 ቀን በጣም ልጆቹ ሰራተኞቹ እየተጎዱ ነው። ሲጀመር ይሄ ነገር የራሳቸው ሰራተኛ ጠቁሞ ነው የሚባል ነገር አለ። ያው የራሳቸው ሰራተኞች ብር በኃይለኛ ከተከፈላቸው አሳልፎ እንደሚሰጡ ብዙ ጊዜ እናውቃለን። ጥንቃቄ ማድረግም ለብር ብሎ ለትናንሽ ትራሪፍ ሳንቲሞች ብሎ ጓደኛቸው አብሮ የበላ አብሮ የሰራ ሰው አሳልፎ የሚሰጡ ልጆችን በደንብ መበርበር ነበረባቸው። እናንተ ጋር የሆነ ኬስ ሲፈጠር በሙሉ የሆነ አንድ ልክስክስ ሰው አይጠፋም። ለምን እንደው እንደዛ የምለው ውድ ቤተሰቦቼ በየጊዜ መረጃ ያቀብላሉ። በቃ አንዱ ንጹህ ነው እና አሁን ያሉትማ ንጹህ ናቸው ተብሎ ተስፋ ሲደረግባቸው ከጀርባ ሌላ ነገር ነው የሚሰሩት። ስለዚህ ይሄ የመቅደስ ልጅ ሂዶ ያመጣ ልጅ የገዛ ከሱ ጋር የሚሰራ ሰራተኛ ነው ጠቆመበት የተባለው። አስቡት አሁን የት እንዳለ የት ይኑር ምን ይሁን፣ ጫካ ይጣሉት ቱቦ ውስጥ ይጣሉት ምንም የታወቀ ነገር የለም። ይኑር ይሙት ምንም የታወቀ ነገር የለም። ምክንያቱም ስልኩ እንዳይሰራ አድርገውታል። ስለዚህ ደም ያክል ከፈሰሰ ይሄ ልጅ ገለውታል እንጂ በህይወት ያለ አይመስለኝም። ግን ተሎ ብላችሁ አካባቢው ላይ ካሜራ የሚኖር ከሆነ ሴኩሪቲ ካሜራ የሚኖር ከሆነ የህግ አካላትም እንዲያጠሩ በደንብ መከታተል አለባችሁ። ምክንያቱም ይሄ ልጅ መጎዳት የለበትም። እስካሁን ሲለፋ ሲደክም መቅደስን ልጅ ለመከታተል ማታ ቀን ሳይል ሰርተው በመጨረሻ ውጤት ይገኝበታል በተባለ ሰዓት ደግሞ መጎዳት፣ አንድ ሰው ማጣት ከባድ ነው፣ በጣም ከባድ ነው። የለፋ ሰው ውጤቱ አግኝቶ እፎየው ብሎ በሚያርፍበት ሰዓት በዚህ ልክ ጉዳት መድረስ ደግሞ በጣም አስጸያፊ የሆነ ነገር ነው። የምሬ ነው ምላችሁ። እንደዚህ አልጠበኩም ነበር እኔ። በቃ በደስታ እናሳልፋለን ውጤታማ ይሆናሉ ነው የተባለው የነበረው። አንዱ ሲገኝ አንዱ መጥፋት፣ አንዱ ነገር ሲስተካከል አንዱ ላይ ጉዳት መድረስ ደግሞ ያስጠላል፣ የምር ያስጠላል። ስለዚህ የነበልባል ክሩሞችን አስነዋሪ ስራ ነው የሰራችሁት። ይህ ነገር እሱ እንዲጎዳ የመቅደስን ልጅ እሱ ሂዶ እንዳመጣ የተናገራችሁ ወንድማችሁ አሰለፋችሁ የሰጣችሁ እኔ ህሊናችሁ እንዴት እንደሚያስተኛችሁ አላውቅም። ከእናንተ ጋር አብሮ በልተዋል፣ አብሮ ጠጥተዋል፣ አብሮ ሰርተዋል።
አንድ ላይ ነው በአንድ ገበታ የምትበሉት። ግን በመጨረሻ ሰዓት ይሄ ነገር ማድረጋችሁ ጥሩ አይደለም። እሺ ጥቃት ደረሰበት እንበል፣ ይታከማል። ነገር ግን ከየት ተገኝቶ ስልኩም እንዳይሰራ ምንም አይነት ነገር እንዳይፈጠር አድርጋችሁ ነው የሰራችሁት። ለምን በዚህ ልክን ሰው እንዲጎዳ ታደርጋላችሁ? ለምንድን ነው ሳንቲም ብላችሁ ሰው እንዲጎዳ የምታደርጉት? እረ አንዳንዴ ቆም ብላችሁ አስቡ። እንዴ ቆም ብላችሁ ማሰብ አለባችሁ። ሰው እንደ ሰው ስታስቡ ነው እንጂ እንደ ከብት ስታስቡ ጥሩ አይደለም። ለምን ሁላችንም ቢሆን ሰዎች ነን። ሁላችንም ቢሆን ሁሉም ሰው ሊያርፍ ነው የሚፈልገው። ሁሉም ሰው ጥሩ ስራ ሊሰራ ነው የሚፈልገው። ለምን ነው በዚህ ልክን ጉዳት የምትሰሩት በሰው ልጅ ላይ? ለምን ተብሎ ትናንት ከእናንተ ጋር የለፈው ትናንት ከእናንተ ጋር የደከመው፣ ስለዚህ ዛሬ አሳልፎ መስጠት ማለት ምን ይሉታል? ለምን ተብሎ በማረፊያው ሰዓት እኔ በጣም ነው የደበረኝ ውድ ቤተሰቦች። ማለት ጭራሽ ያልጠበኩት ነገር ነው የተፈጠረው። እንደዚህ ነገር ይፈጠራል ብዬ ጭራሽ አላሰብኩም ነበር። ግን አሁን ምንድን ነው የሚሉት? የት ገብቶ ነው የሚፈልጉት? ይህን ያህል ደም እንዲፈስ የምታደርጉት ለምን? እንደው አንዳንዴ እኔ ውድ ቤተሰቦች የማወራው ነገር ይጠፋብኛል። ለምን እንደሆነ ታውቃላችሁ? ሰው በዚህ ልክ ለምንድን ነው የሚጨክነው? በተለይ አብራችሁ የበላችሁ የጠጣችሁ ሰዎች ለምንድን ነው በዚህ ልክ የምትጎዱት? ያ ሰው ወንድማችሁ አይደለም ወይ? አብሮ የሚሰራ ሰው እኮ እንደ ወንድም እንደ እህት ነው የሚታየው። እናንተ ግን ሁሌ ትንሽ ብር ከደሞዛችሁ የአንድ 100 ድርሃም ለውጥ የምታገኘው ከሆነ ወንድማችሁን አሳልፋችሁ ትሰጣላችሁ። ስለዚህ ይሄ አግባብ ነው? ተገቢ ነው ብላችሁ ታስባላችሁ? ለምን ተብሎ? እናንተ ማን ናችሁ? እንደ ሰው ለምንድን ነው የማታስቡት? ኧረ ተው ተው። በዚህ ልክን ሰው እንዲጎዳ አታርጉ። ሰው ይኑር፣ ይስራ፣ ስሩ፣ ተጠቀሙ። ራስ በራሳችሁ ተያይዛችሁን ይሄ ችግር ማለፍ አለባችሁ እንጂ ለ100 ብር ለ200 ብር ወይ ለ1000 ብር ብላችሁ ከእናንተ ጋር እንቅልፋቶ የለፋ የደከመ ጓደኛችሁ አሳልፋችሁ መስጠት የእናንተ እረፍት ታገኛላችሁ? ደስተኛ ትሆናላችሁ? ከሱ ጋር ትደክማላችሁ፣ ከሱ ጋር ትለፋላችሁ። ድካሙ ልፋቱ ምን እንደሆነ ታውቁታላችሁ። ነገር ግን ለብር ብላችሁ የገዛ ጓደኛችሁ አብራችሁ የበላ አብራችሁ የጠጣ አሳልፋችሁ ሰጡ ጊዜ የሆነ ሞራላችሁ ምን አይነት ሞራል ነው የሚሰማችሁት? የደስታ ስሜት። ለጊዜው ድብሩ ሲሰጣችሁ ደስተኛ ልትሆኑ ትችላላችሁ። ነገር ግን ከዛ በኋላ ምን አይነት ህሊናችሁ የሚወቅሳችሁ ነገር እንደሰራችሁ እራሳችሁም ታውቁታላችሁ። ስለዚህ ውድ ቤተሰቦቼ በነበልባል ክሩም ላይ በደረሰው ጥቃት እኔ በጣም ነው ያዘዝኩት። እናንተ ምን እንደምትሉ አላቅም። ምክንያቱም እኔ እንደዚህ ነገር አልጠበኩም ነበር፣ ጭራሽም አልጠበኩም ነበር። ሰው በጓደኛው ላይ በዚህ ልክ በመጨረሻ ሰዓት ለፍተው ደክሞ ባገኙ ውስጥ በመጨረሻ ሁሉም ነገር ጨርሰናል ተስተካክለዋል ባሉ ሰዓት እንዲህ ነገር መድረሱ በጣም አስጸያፊ ነገር ነው። እኔ ጭራሽ አልጠበኩትም ነበር፣ ጭራሽ ማለት ነው። ግን እነሱ ስራውን ሰርተውታል። ስለዚህ ወንድማችን ባለበት ቦታ ጥቃት ደረሰበት፣ ህመም ሆነ ይሙት ይዳን ምንም የሚታወቅ ነገር የለም። ስለዚህ ወንድማችን ተገኝቶ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያርግልን ለማለት ያክል ነው ቪዲዮ የሰራሁት እንጂ እኔ በጣም አስጠልቶኛል። ደስታ እንካፈላለን ባልን ሰዓት ሌላ ሰው ተጎቶ መገኘቱ፣ ሌላ ሰው መጥፋቱ በጣም ነው የሚያስጠላው። ለምን በጭራሽ እንደዚህ ነገር እኔ አልጠበኩም ነበር። ለማየትም ለመስማትም አልፈልግም ነበር። ስለዚህ ፈልጋችሁ ወዳችሁ ካደረጋችሁ በኋላ እንግዲህ ምንም ማድረግ አይቻልም። ለማንኛውም ዋናው ሰላም መሆኑ ነው። ወንድማችንም ተገኝቶ ህመሙ ሆነ ምን ሆነ ደስታችን የምንካፈልበት ጊዜ ቅርብ ያርግልን። ግን ይሄ ነገር ያደረከው ልጅ ህሊናህን ምን ያክል እንደሚወቅስ ራስህ ነው የምታውቀው። ለማንኛውም ውድ ቤተሰቦቼ የዛሬ ያለውን ነገር ይሄ ነው። ብዙም ለማውራትም አልፈለኩም፣ ማውራትም አስጠልቶኛል። በየጊዜ እንደዚህ ነገር መሰራቱ፣ በየጊዜ ልጆች መጎዳታቸውን በጣም ደብሩኛል። ለማንኛውም ወዳችኋለሁ። ሰላማችሁን ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ ከሆናችሁ ግን ሰብስክራይብ አድርጋችሁ አበረታቱኝ።